ሃፒነስን ወይንም ደግሞ ደስታን ብዙዎች ይሻሉ ብዙዎች ይፈልጋሉና ለረጅም ዓመታት ለረጅም ሺህ ዓመታቶች በፍልስፍና በማንኛውም ዘርፍ የተጠና ነገር ይሄ ነው። በሳይንሱ ምዕራፍ ተጠንቷል አይደል? እንዴት ነው ሰው ደስተኛ የሚሆነው? ለምን ነው ደስተኛ የሚሆነው? ብዙ ጥያቄዎች ተነስተዋል። ግን ዋናው ነገር ይሄ ነው። ሁላችንም ደስተኛ መሆን እንፈልጋለን። ሁላችንም ባለችን ትንሽ ነገር ትልቅም ሆነ ጀስት ሃፒነስ እንፈልጋለን፣ ደስታ እንፈልጋለን፣ የውስጥ ሰላም እንፈልጋለን እና sometimes of course ትክክለኛ ለሆነ ቦታ እንፈልጋለን ነገር ማለትም ችግሩ ውስጥ ሆኖ ማለትም ውስጣችን ውስጥ ነው ችግሩ ውጫዊ ነገሮች ይፈቱልናል ብለን ስለምናስብ ሞር ኤንድ ሞር በጥልቀት የገባንበት ይህን ነገር አናገኝም። ሶ ቬሪ ሲምፕል ኮንሰፕት ነገራችሁ ነገር ይሄ ነው። ደስታ የውስጥ ሰላም የሚለው ነገር ሁሉም ነገር ያለው በውስጣችን ነው። የሚስተካከለው ነገር በውስጣችን ነው። ያላችሁ ሀብት ያላችሁ ማንኛውም ፖሴሽን ይህ ነገር አያመጣላችሁ። ግን ደግሞ ራሳችሁን ጥያቄ እንድትጠይቁ ፈልጋለሁ። ደስታ ለእናንተ ምን ማለት ነው? እናም ደግሞ የሚሰጣችሁ ነገር ምንድነው ብላችሁ ነው የምታስቡት? እነዚህን ጥያቄዎች ከራሳችሁ ጋር እንድትመልሱ ፈልጋለሁ። ትክክል ሆነም አልሆነም የእናንተ ምርጫ ነው። ማለትም የራሳችሁን አይነት ኦፒኒየን ነው እዚህ ጋር የሰጣችሁ ያላችሁትና ራሳችሁን ጠይቃችሁ እነዚህ መልሶች ምን መልሱልኝ። ስፖዝ አድርጋችሁ ሊሆን ይችላል፣ በኋላም እየተራመዳችሁ እየተንቀሳቀሳችሁ ልተኙ ስትሉ ሊሆን ይችላል። እነዚህን ጥያቄዎች ጠይቁና መልሱን አገኙት። ምክንያቱም እኔ አሁን የራሴን የሆነ ኦፒኒየን ብነግራችሁ ኦፍ ኮርስ ምክንያታዊ ሊመስል ይችላል። ነገር ግን ደግሞ ከራሳችሁ የወጣ ነገር ሲሆን ከልባችሁ የመጣ ነገር ሲሆን ደስታንም ለማግኘት ይቀላችኋል። ምክንያቱም ከራሳችሁ ነው የመጣው። የራሳችሁን ሀሳብ የራሳችሁን ኦፒኒየን ይዛችሁ ነው የምትሄዱትና እኔ አድቫይስ መስጣችሁ ያ ነው። አሁን ይሄን ራሱ ነገራችሁ ነገር ራሱ ጠይቁ ራሳችሁ ይሄ ነገር ትክክል ነው እንዴ ብላችሁ እሱን ጠይቁ። ምክንያቱም ትክክለኛ ማለት አለ መሰል ሰራሻሉ ገባችሁ። ግን ደግሞ እኔ አሁን አንድ የተረዳሁት ነገር አንድ ሲምፕል የተረዳሁት በኤክስፒሪየንስ ምን ይችላል ብዙ መጽሐፍቶችን አገላብጬ ያነበብኩት ነገርና ተራግሞ የመጣልኝ ነገር አንድ ነው። ሜቢ በተለያየ መንገድ ሊናገሩ ይችላል። ነገር ግን አንድ ነው። በቃ ፕሬዘንት ሞመንት ላይ መሆን አለባችሁ። ፕሬዘንት ሲት ስጦታ አይደል? ስጦታችሁን ተቀበላችሁ መኖር መቻል አለባችሁ። ስለዚህ አሁን ላይ መሆን መለማመድ አለባችሁ። አሁን ደስ ይላችሁ ኦኬ ትክክል እኮ ነው፣ ነገር ግን ፕራክቲካል የሆነ ነገር የለንም ነው የምትሉታል ወይ? እኔ እኮ አሁን እዚህ ጋር እየነገርኳችሁ ያለው ነገር ለሚመጣው ነገር አትጨነቅ፣ ስላለፈው ነገር እያሰብኩ ዲፕረስ ዳቱ ነው ያልካሉ። በጣም ሲምፕል የሆነ ኮንሰፕት ነው። በቃ የሆነ ማይሆን ኔጌቲቭ አይነት ሀሳብ ሲመጣልህ ካለፈ ኤክስፒሪየንስክ ኖ ብለህ አቁም እዛ ጋር በቃ ወደፊት ለሚመጣው ነገር ስትጨነቅ ራስህን ኖ ብለህ ራስህን ማቆም አለብህ። ኤንድ ኦኬ ፕራክቲካሊ የምትጠቀምበት እሺ አንድ ነገር ካላችሁ ጆርናሊንግ ማድረግ ጀምሩ። በቃ ከራሱ ጋር ተነጋገሩ እና በየቀኑ 3 ነገር ጽፋላችሁ ያስጨነቃችሁ እናም ደግሞ ያለፈ ኤክስፒሪየንስ አስባችሁ ያስደበራችሁ ነገር ጽፋላችሁ። ላይክ ዴይሊ የምታስቡ ነገር አለ። ከነዛ ነገሮች ውስጥ ኖቲስ ያደርጋችሁትን ሀሳቦች ጽፋላችሁ። ከዛ አይዴንቲፋይ ያደርጋችሁ በሄዳችሁ ቁጥር እነዛ ነገሮችን ሪሙቭ ለማድረግ የቀላላችሁ ይመጣል ማለት ነው። ግን ደግሞ ግልጽ ነው ሀሳብ አይደል? ጀስት በቃ ፕሬዘንት ሞመንት ላይ አሁን ላይ ሆኖ በቃ ያለው ነገር ኤክስፒሪየንስ ቆም ብላችሁ ድምጽ የወፎቹ ጫጫታ ዛፉ ምናምን ወደዚህ ሁሉ ሲል ንፋሱ ምናምን አዳምጡ። እይታውን ጀስት ሁሉም ነገር ኢንጆይ ለማድረግ ስትሞክሩ ላይፍ ምን ያህል ቢዩቲፉል እንደሆነች ትረዳላችሁና የምነግራችሁ ነገር ከኤክስፒሪየንስ ነገር ይሄ ነው። ኤክስፒሪየንስ ላችሁ ጀስት አጥንቼ ራሴን ጠይቄ ያገኘሁት ነገር ይሄ ነው። በቃ ደስታን ለማግኘት በአሁን ሰዓት ላይ መሆን መቻል አለባችሁ። ጭንቀት የተባለውን ነገር ያለፉ ነገሮች ያስታውሳችሁ ዲፕረስ ምናምን መሆን ሳይሆን አሁን ላይ ፎከስ አድርጋችሁ አሁን እንኖራችሁ ደስታ እንደምታመጡ ነው እኔ የተረዳው ማለት ነው። ዛስ ዋት አይ አንደርስቱድ ገባችሁ? እና እስካሁን ለተከታተላችሁ ሰዎች በጣም አመሰግናለሁ። እስከ ቀጣይ ቪዲዮ ድረስ ቻው ቻው።